እጅግ መጥፎ የተባሉ ሰዎች ለምን ስኬታማ የሚሆኑ ይመስላችኋል? መጽሐፍ ቅዱስ መልስ አለው። አንዳንድ ጊዜ መጥፎ የሆኑ ሰዎች ከእናንተ የበለጠ ለምን ስኬታማ ሊሆኑ እንደቻሉ አስባችሁ አታውቁም? መልካሙን ነገር ለማድረግ ትጥራላችሁ። ታማኝና ጠንካራ ሰራተኛ የሆናችሁት እናንተ እያላችሁ የሚበለጸጉትና መልካም የሚሆንላቸው ሌሎች ከእናንተ ተቃራኒ የሆኑት ናቸው። ይህ ፍትሃዊ ነው ብላችሁ ታምናላችሁ? ዛሬ ሕይወታችሁን ሊቀይር የሚችል መጽሐፍ ቅዱሳዊ እውነት እነግራችኋለሁ። ብዙ አማኞች መጥፎ የሆኑ ሰዎች ሲሳካላቸው ሲያዩ በቅናትና ትዕግስት በማጣት ፈተና ይወድቃሉ። ሙሰኞች በሀብት ላይ ሀብት ሲያከማቹ፣ ሐሰተኞች በስራቸው እድገት ሲያገኙና ቅንጣት ታክል ለሰው ርኅራኄ የሌላቸው ሰዎች ባለጠጋ ሲሆኑ ይመለከታሉ። ምንም አይነት ሕሊናና የህይወት መሪ የሌላቸው ሰዎች ፍጹም የሆነ ህይወት ይኖራቸዋል። ይህ በህይወት ላይ ቂም መያዝ አዲስ ስሜት አይደለም። በመጽሐፍ ቅዱስም ይህንኑ ተመሳሳይ ስሜትን ያስተናገደውን አሳፍን እንመለከታለን። መዝሙር 73 ከቁጥር 2 እስከ 5 እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ፣ የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና እንደ ሰው በድካም አልሆኑም፣ ከሰው ጋርም አልተገረፉም ይለናል። መልካም መሆን ምንም አይነት በጎ ነገርን የማይፈቅድልኝ ከሆነ ምን ጥቅም አለው ብሎ ማሰብ ቀላል ሊሆን ይችላል። ወይንም ሌሎች በቀላሉ ስኬታማ ወደሚሆኑበት አቅጣጫ ለመጓዝ እግሮቻችን ሊቋመጡ ይችላሉ። ይህ ጠላት እናንተ ከእውነቱና ከእግዚአብሔር ሐሳብ ሊያስትበት ያዘጋጀው ወጥመድ ነው። ምንም እንኳን በባህሪያችን የዛሬውን ብቻ ብንመለከትም እግዚአብሔር ግን የአንድን ታሪክ መጀመሪያና መጨረሻ ጠንቅቆ የሚያውቅ አምላክ ነው። ስለዚህ ስኬት የሚመስል ነገር ሁሉ በረከት እንዳልሆነ ለማወቅ የእግዚአብሔር ጥበብ ያስፈልገናል። እግዚአብሔር ዝም ብሏል ማለት በሕይወታችሁ ምንም እየሰራችሁ አይደለም ማለት አይደለም። የእርሱ ፍቃድ ፍጹም በጎ ደስም የሚያሰኝ ነውና እናንተ በዓይናችሁ ማየት የማትችሉበት ሰዓት እንኳን እግዚአብሔር ነገራችሁን መስራት አያቆምም። እግዚአብሔር በውስጣችሁ ያለውን ሲቃ ችላ የሚል አምላክ አይደለም። ይልቁንም ቀጥታ ወደ ልባችሁ በመመልከት ችግራችሁን ለመፍታት የሚያስችላችሁን ቁልፍ ይሰጣችኋል። ስለዚህ በትዕግስትና በተስፋ እግዚአብሔርን ተጠባበቁት። መዝሙር 37 ከቁጥር 7 ለእግዚአብሔር ተገዛ ተስፋም አድርገው፣ መንገድም በቀናችለትና ጥመትን በሚያደርግ ሰው አትቅና ይለናል። ዝም ብላችሁ ጠብቁ። ይህ ማለት ከአንደበታችሁ ቃል አይውጣ ማለት ሳይሆን የታወከችውን ነፍሳችሁን አረጋግታችሁ በሚበጠብጣችሁ ፊት መንፈሳችሁን ጸጥ አሰኝታችሁ እግዚአብሔርን እንድትጠራጠሩ የሚያደርጋችሁንም የቅናት እሳት አዳፍናችሁ እግዚአብሔርን ተጠባበቁት ማለት ነው። ሁሉን ቻዩ እግዚአብሔር እያንዳንዱ ነገራችሁ በእጁ ላይ ነው። ይህ የራሳችሁን ማስተዋል፣ የራሳችሁን የፍትህ መንገድ አሊያም ደግሞ የሌሎችን አሰራር ሳይሆን የእግዚአብሔርን ትክክለኛ ሰዓትና መንገድ እንድታምኑና እንድትጠብቁ የቀረበላችሁ ጥሪ ነው። እግዚአብሔርን የሚያምኑ በዘመናቸው አፍረው አያውቁም። ከዚህ ማስጠንቀቂያ ተማሩ። በክፉ መንገድ ሄዶ በበለጸገ ሰው አትቅኑ፣ ንዴትም አይግባችሁ። የሐሰተኛውና የክፉ ሰው ስኬት ሰላማችሁን፣ ጉልበታችሁንና በእግዚአብሔር ዓላማ ላይ ያላችሁን እምነት እንዲነጥቃችሁ አትፍቀዱ። ለምንስ ብላችሁ ትናደዳላችሁ? እንዲያ ያለው ስኬት ጊዜያዊ አታላይና የውድቀት መጀመሪያ መሆኑን የታወቀ እኮ ነው። ይህንን ደግሞ በመጽሐፍ ቅዱስም ሆነ በገሃዱ ዓለም በግልጽ እያየነው የኖርነው ነገር ነው። የትኛውም የምድር ጦረኛ የማይነካው እስኪመስል ድረስ ባለጸጋና ኃያል የነበረ የግብፅ ፈርዖን ትዕቢቱና ግትርነቱ ያመራው ወደ ሰራዊቱና ሕዝቡ ውድቀት ነበር። የእርሱ ስኬት ያገለገለው እግዚአብሔር አምላክ ኃይሉን የሚያሳይበትና የሕዝቡ ጥፋት የሚስተናገድበት መድረክ ለመሆን ብቻ ነበር። በመጽሐፍ አስቴርም የፐርሺያውን ኃይልና ባለጸጋ ሃማን ማስታወስ እንችላለን። በትዕቢትና በክፋት ተሞልቶ የአይሁድን ሰዎች ለማጥፋት ቢያልምም ነገር ግን ትዕቢቱ ያመራው ለመርዶኪዎስ ወደ ገሰገሰለት የሞት ወጥመድ ነበር። ራሱን በራሱ ጠልፎ የጣለው የገዛ ስኬቱ ነው። በዚች ምድር ላይ ከነበሩ ግዛቶች መካከል በኃያልነቷ ግንባር ቀደም የሆነችው የባቢሎን ንጉሥ ናቡከደነጾርን አንርሳ። በእርሱ ልክ
ኃያልና ገናና ባይኖርም በመጨረሻም ትዕቢቱ ሁሉን በራሱ ኃይል እንዳደረገ እንዲያምን አድርጎታል። እግዚአብሔርም በአጸፋው በሰው ልጆች ከዘላለም እስከ ዘላለም ያለውን ጌትነቱን እስኪያውቅ በአፉም እስኪያውጅ ድረስ ቅድስናውንም ከእርሱ በመንጠቅና እንደ እንስሳ እንዲኖር አድርጎታል። እነዚህ ታሪኮች ብቻ ሳይሆኑ እኛ በማንጠቀመውም ሰዓት እንኳን እግዚአብሔር ፍርድ እንደማይዘገይ የሚያስታውሱን ዘላለማዊ እውነቶች ናቸው። መጽሐፍ ቅዱስ ግልጽ ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ያዕቆብ 4:6 ክፉዎች ለጊዜውም ቢቀናቸውም መጨረሻቸው ግን ውርደት ነው። ስለ ክፉዎች ስኬት በምንናደድበት ወቅት አደጋ ላይ የምንጥለው እምነታችንንና ከእግዚአብሔር ጋር ያለን ግንኙነት ነው። ይህ ደስታችንንና ሰላማችንን ከሕይወታችን ሊነጥቅ የሚመጣ ወጥመድ ነው። ቅናትና ስጋት የሰላም ጠንቆች ናቸው። አይምሯችሁንና ነፍሳችሁን በውድድርና በምሬት በመመረዝ ከራሳችሁ በረከት ላይ ደስታችሁን ይወስድባችኋል። መዝሙር 73:21 ልቤ ነዷልና ኩላሊቴም ቀልጧልና እኔ የተናኩ ነኝ አላውቅሁምም፣ በአንተ ዘንድም እንደ እንስሳ ሆንኩ ይለናል። የእግዚአብሔርን ቀን ፍርድ ልንጠራጠር አንችልም። ስለዚህ እግዚአብሔር እዚሁ ፊታችን የሚያደርገውን ነገር መጠራጠር ከጀመርን እኛ በማናያቸው ስፍራዎች ላይ በሚሰራቸው ነገሮች ላይ የሚኖረን እምነት ይደክማል ማለት ነው። እግዚአብሔር በሥራ ላይ መሆኑን መጠራጠር የምንጀምርበት ቀን በተሳሳተ ጎዳና ላይ መራመድ የምንጀምርበትን ዕለት ያበስራል። በዚህም ክፉ ሰዎች ስኬት የሚያገኙበትን መንገድ ወደ መምረጥና ትናንሽ ስህተቶችን ችላ ወደ ማለት በማደግ ቀስ በቀስ ወደ መጨረሻችን ሙሉ ለሙሉ ከእግዚአብሔር ዓላማ መውጣት ይሆናል። ብዙ ሰዎች እግዚአብሔር የሰጣቸውን ነገር ከማየት መልካሙንም ከማድረግና እግዚአብሔርን ከማገልገል ይልቅ ሌሎች ሰዎች በሚያደርጉት ትኩረታቸው መሰረቅ፣ ክፉ ሰዎች በሚያደርጉት ነገር መጠመድና ጊዜያቸውን ማቃጠል ይቀናቸዋል። እስቲ ራሳቸውን እንዲህ ብላችሁ ጠይቁ። ክፉ ሰው እየበለጸገ እያየው እኔ እንዴት በሰላም መኖር እችላለሁ? ይህ የሚፈጥረውን ነገር ችላ ማለት ሳይሆን በእምነት አይኖች መመልከት ማለት ነው። ሙሉ ለሙሉ ነገሮችን የምትመለከቱበትን መንገድ መለወጥና ጽኑ የሆነ መንፈሳዊ ዲሲፕሊን ሊኖራችሁ ይገባል። ጽኑ የእግዚአብሔርን ቃል ኪዳን ተጠባበቁ። ይህ የመጀመሪያውና ወሳኙ እርምጃ ነው። ከሁሉ መጀመሪያ አይምሯችሁንና ነፍሳችሁን ልታረጋጉ ይገባል። ቅናትና ንዴት እንዲቆጣጠራችሁ አትፍቀዱ። ለእግዚአብሔር ስለ ጭንቀታችሁ ንገሩት። ሸክማችሁን በፊቱ ጣሉ፣ እርሱም የናፈቃችሁትን ሰላም እና እረፍት ይሰጣችኋል። ይህም የሚሆነው እግዚአብሔር በሕይወታችሁ መልሕቅ መሆኑን አምናችሁ የእርሱን ሰዓትና ጊዜ ስትጠባበቁ ነው። ትዕግሥት መለኮታዊ ባህሪ ነው። መዝሙር 73:16-20 አውቅም ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበር፣ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀምጥሃቸው፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራል። ትኩረታችሁን በሙሉ በራሳችሁ መንገድና በቅድስናችሁ ላይ አድርጉ። የእናንተ ሥራ የሌሎችን ስኬት መዳኘትና ክፉዎችን ማሳነስ ሳይሆን እግዚአብሔርን ደስ በሚያሰኝ መንገድ መኖርና ቃሉን መታዘዝ ነው። በጎውን በማድረግና መልካሙን በመፈለግ ላይ ትኩረት በማድረግ ሽልማታችሁ ከዘላለም እንጂ ከዚህ ዓለም እንዳልሆነ እወቁ። እግዚአብሔር ትክክል ነው፣ ፈጽሞ አይታልልም። የዘራችሁትን ታጭዳላችሁ። የእርሱ ፍርድ በዚህኛውም ሆነ በሚመጣው ሕይወት መምጣቱን አይተውም። በቀልን መፈለግም ሆነ በሌሎች ስኬት ላይ መማረር አያስፈልጋችሁም። እርሱ ፍርዱ ቅን ነገርን በሙሉ ለበጎ አድርጎ ይሰራዋል። የክፉን ሰው ስኬት ምን ያክል ጊዜያዊና ደካማ እንደሆነ አስታውሱ። እናም ሰላማችሁን የምታገኙት ይህንን በማወቅ ብቻ ሳይሆን እግዚአብሔርን ሙሉ ለሙሉ በማመንም ጭምር ነው። ልባችንና አይምሯችን በሚደክምበት ሰዓት እንኳን እምነታችን፣ ትክክለኛው ጥንካሬያችን የት ላይ እንዳለ ያስታውሰናል። መዝሙር 73:23-26 እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄንም ያስኸኝ፣ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ አለቀ፣ እግዚአብሔር ግን ለዘላለም ዕድል ፈንታዬ ነው ይለናል። የዚች ዓለም ስኬት ልክ እንደ ግም የሚሞትበት ፍጥነት ከዚሁ ይልቅ የባሰ ነው። ምንም አይነት የጸና መሰረት የለውም። ትክክለኛው በረከት የሚመጣው ከእግዚአብሔር ዘንድ ሲሆን የሚጸናውም ለዘላለም ነው። አመስጋኝ ልብ ይኖራል። በቅናት ለተሻረ ልብ ፍቱን መድኃኒት ምስጋና ነው። ባላችሁ ነገር አመስግኑ፣
ዓይናችሁን በሙሉ እግዚአብሔር በሰጣችሁ በረከቶች ላይ ጣሉ። ምንም እንኳን ትንሽ ቢሆንም የእግዚአብሔር መገኘት በሕይወታችሁ ውስጥ በመሆኑ አመስግኑ። እርሱ የሰጣችሁ በቂ መሆኑን አውጁ። በዚች ምድር ላይ ያላችሁ ጊዜ ለማማረር የሚበቃ አይደለምና በእንደዚህ አይነት ነገሮች ላይ በመጨነቅ ጊዜያችሁን አትጨርሱ። መጨረሻቸው እጅጉን አሳዛኝ ነውና በክፉ ሰው ስኬት አትቀኑ። ትክክለኛ ስኬት የሚመዘነው ከእግዚአብሔር ጋር ባላችሁ ጥልቅና እውነተኛ ግንኙነቱ መገኘቱ በሚሰጠው ሰላምና በዘላለማዊ ፍርዱ በመታመን እንጂ በቁሳቁስ በስልጣን ወይም በዝና አይደለም። ሌላው ነገር ሁሉም ይህንን ተከትሎ የሚመጣ ነገር ነው። ቀላል በሚመስለው ነገር አትታለሉ። በዚህ ሐሰተኛ ዓለም ላይ በምትመለከቱት ነገር ቅናት አይደርባችሁ። ለዓይናቸው ባይታይም እንኳን የጻድቃን መንገድ በእግዚአብሔር ዘንድ የተባረከ ነው። መዝሙር 73 ከ27 እስከ 28 እነሆ ከአንተ የሚርቁ ይጠፋሉና ከአንተ ርቀው የሚያመነዝሩትንም ሁሉ አጠፋቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናን ሁሉ እናገር ዘንድ ይለናል። ምንም እንኳን የክፉዎች ስኬት ልክ እንደ አረም ቢሆንም እግዚአብሔርን የሚፈልጉት ግን በወንዝ ዳር እንደተተከለ ተክል ስራቸው የጸና ነውና ለዘላለም አይደርቁም፣ ቅጠላቸውም አይረግፍም። ጸንታችሁ ለመቆየት በእግዚአብሔር ቃል ታምነው ለመቆየትና በፍርዱ ለመታመን ዝግጁ ናችሁ? ወይስ በስጋት በዛለ አእምሮና በቅናት በዛለ ልብ እግዚአብሔርን በማመን የተሰጣቸውን ሰላም ለማጣት ትፈቅዳላችሁ? ምርጫው የእናንተ ነው። ይህ መልእክት ልባችሁን የሚነካው ከሆነ ቻናላችንን ሰብስክራይብ ማድረግና ማጋራት አይርሱ። እኔ በእግዚአብሔር ቅን ፍርድ አምናለሁ። እግዚአብሔር ይባርካችሁ። አሜን።